ሰላም ሰላም፣ ጤና ይስጥልኝ የተወዳችሁ እና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ያው እንደምታውቁት በተደጋጋሚ ስራዎችን እየሰራን እንገኛለን ማለት ነው። ዛሬ እንግዲህ አጋጣሚ ሆኖ ቢሮ ውስጥ ነኝ። ቢሮ ደግሞ ያው እንግዳ ስላለኝ ወይም ደግሞ ሰው ለማውራት ነው፣ ሰው ቀጥሬ ነው እዚህ የመጣሁት። ነፍሱን ይማርና ዶክተር ሄኖክ ታስታውሱ እንደሆነ በባለፈው ክፍል ዶክተር ሄኖክ የሚባል ወንድማችን አጠናል። እሱን ደግሞ ተከታትለን ወንጀለኞችን ማጋለጥ ችለናል። ከዚያም በተጨማሪ ሌሎችንም ስራዎች ስንሰራ ነበረ ማለት ነው። የፍርድ ሂደት አሰጣጡን እያንዳንዱን ነገር ከስር ከስር እየተከታተልን ነበር እና አጋጣሚ ሆኖ ዛሬ እንግዲህ የእሱን የዶክተር ሄኖክን እናት ነው ላናገር እዚህ ያለሁበት ወይም ደግሞ ቢሮ የተገኘሁበት ሁኔታ ማለት ነው። በዋነኝነት ያው ሀሳቧን አስተያየቷን ለመቀበል እና እስኪ ያወያየችኝም ነገሮች አሉ። እሷን አግኝተን ነው እያንዳንዱ ነገር ምን ልታወያየኝ ኦር ደግሞ ምን ልታማክረኝ እንደፈለገች የምንሰማው ማለት ነው። ታዲያ እንደተለመደው ይህን ቪዲዮ እናንተ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱ። ሰብስክራይብ እንዳይረሳ። ካሜራማን አዘጋጃቸውና እዚህ መጠዋል መሰለኝ እንዲገቡ አድርግልኝ ማለት ነው። በዋነኝነት ያው እንዳልኳቸው ነው፣ ወንድማችንን ካጣኖትን ጥቂት ጊዜ ነው። ግን ደግሞ እሱን አጣነው ማለት ቤተሰቦቹን አናገኝም ማለት አይደለም። የፍርድ ሂደቱም ተገቢ በሆነ መንገድ አጠናቀናል። ኦልሞስት እስከ እድሜ ልክ ጽኑ እስራት ነው ሁለታቸውም እንግዲህ የታሰሩት ማለት ነው። ገዳዩም ተባባሪውም ማለት ነው። እና እንደዛ የነበረበት ሁኔታ ነው ያለው። ዛሬ ደግሞ እንግዲህ እናትየዋ እዚህ ትገኛለች እኛ ቢሮ ውስጥ ማለት ነው። እሷን ለማማከር ነው እዚህ የተገኘሁት ማለት ነው። የምታወያየኝ የምታማክረኝ ነገር ግን ምን እንደሆነ አላውቅም። ፈልጋለሁ ብላ ነው ቢሮ የመጣችው። አይ ቲንክ ደርሰዋል። እንግዲህ ተመልካቾቼ አብረን ከእናንተም ጋር ከእናትየዋም ጋር እና ከህፃኑ ጋር የምንመካከር ነው የሚሆነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። መጡ። ሰላም አዘር ምንድን ነው? ያው እኔም በእርግጥ አላወኩኝም ነበረ። እንዴት ነህ? ጎርምሰሃል? እየጎረመስክ ነው? ትምህርት ጥሩ ነው? ምን ልግዛልህ? መጫወቻ ምን ልግዛልህ? መኪና? የመኪና መጫወቻ ነው የምትፈልገው? እገዛልሃለሁ እንዳታስብ እሺ። እንደዛ ይባል ሰው ታስቸግራለህ እንዴ? ችግር የለውም እናቴ። እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። ያው የፍርድ ስርዓቱ ማጥጋቢ እንደነበረ አልጠራጠርም። በጣም አንተ እያለህልኝ እኔ ተጨማሪ ነገር ደግሞ እንግዲህ አንቺም እውነት ለመናገር እስከዛሬ ካየኋቸው ሰዎች በጣም ጠንካራዋ እናት ነሽ። ብዙዎቹ ያው ሀዘን እንዳለ ሆኖ ጥቁር እስካለበሱ ራሳቸውን እስካልጣሉ ድረስ ሀዘን የማይመስላቸው እናቶች አሉ። አንቺ ደግሞ እንደዛ አይደለሽም እና በዛ ምክንያት ላመሰግንሽ እፈልጋለሁ። እንዳልሽው ነው ያው ብዙ ነገር ብለሽኛል። ጥቁር አለብስም ለልጄ መልካምና ብርሃናማ የሆነ ልጅ ነው ብለሽኛል እና ከዛ አንጻር በጣም ደስ ያሰኘኝ ነገር ነው። እንዳልሽው ነው የጀግና እናት ነጭ ነው መልበስ ያለባት። በቃ እስኪ ስላሉት ነገሮች እስኪ ምንድን ነው ዛሬ የፈለግሽበት ምክንያት ምንድን ነው? እስኪ ንገሪኝ። ያው ታውቃለህ እንግዲህ ፍርዱም ተጠናቋል። ደስ ብሎኛል በጣም ኑርልኝ፣ እድሜና ጤና ይስጥህ። ከጎኔ ሁሌም ስለሆንኩ ስላልተለየኸኝ እና ያው ልጄን ታውቀዋለህ። በቃ እኔ አሁንም ነጭ ለብሼ ነው እስከ መጨረሻው። ለምን ጀግና ነው፣ በቃ ልጄ ጀግና ነው። የስንቶችን ህይወት ያተረፈ ቀዶ ጥገና ከባድ ነው አለ የተባለ ዶክተር ነው እና ልጄ በጣም ሰዎችን ሲረዳ ሲያግዝ የኖረ ነው። ለሱ እኔ ጥቁር አልለብስም፣ ጥቁር ለብሼም አንገቴን አልደፋም። ጀግናም ስለሆነ እንደ እናት ሳይሰማኝ ቀርቶ አይደለም። ብዙ ችግሮች አሉ። እኔ ልጄ ያጎደለብኝ ብዙ ነገሮች አሉ። እንደ እናት አሁን ስሜታዊ እንዲሆኑ አይደለም እርስዎ
ረጋ ይበሉ፣ ረጋ ይበሉ። እስኪ አሁን ለማልቀስ ሳይሆን ረጋ ይበሉና አላለቅስም፣ ግን ያው ደግሞ ብዙ የሚጎል ነገር ስላለ ይገባኛል። እኛ እኮ አሁን ከጎንዎት ከሆነ ለእርሶ ማልቀስ ምንም ጥቅም የለውም። በቃ መበርታት መጠንከር ነው። እናት ያለው ልጅ ሲል እንደዚህ በለጋ እድሜ መቀጨቱ ይገባኛል። ጀግና ነው። አላለቅስም እልና ግን ውስጥ አልችልም እያለኝ ነው። ትክክል ነው። ይገባኛል ስሜትዎት እና እስኪ ስለ አባቱ አንዳንድ ነገር ይንገሩኝ። ማለት ስለማክቤል አባት ወይም ስለ እርስዎ ባለቤት እስኪ አንዳንድ ነገር ይንገሩኝ። ያው ባለቤቴ ቆይቷል ካረፈ። ያው እኔ ነበርኩኝ ሄኖክን የሚያሳደግኩትኝ እና አሁንም ሄኖክም ካለፈ በኋላ ያው ልጁን እኔ ነኝ እያሳደግኩት ያለሁት ማለት ነው። ያለምንም ረዳት ያለምንም አጋዥ ብቻዬን የሴት ወንድ ሆኜ ነበር ስኖርም የነበርኩት ማለት ነው። ያም ነው ጀግናም ሊያደርገኝ የቻለው ማለት ነው። ጠንካራ እንደሆንም የረዳኝ እንጂ ልጄ ሞቶብኝ እኔ አልቆምም ነበር። ይገባኛል። አሁንም ቢሆን የሄኖክን ታሪክ ይኸው ልጁ አለ የሴት ወንድ ሆኖ ይህን ህፃን ደግሞ ያሰበበት ዓላማ ማድረስ ነው። እርስዎ ሲያዝኑ ይሄ ልጅ ያዝናል፣ እርስዎ ሲከፉ ይሄ ልጅ ይከፋል። እኛም ጭምር እናዝናለን፣ እንከፋለን። እንግዲህ ፍርዱም አጥጋቢ ነው። እውነት ለመናገር እግዚአብሔር ይመስገን። እንግዲህ እሷ እድሜ ልኳን እዛ እስር ቤት ውስጥ ትማቅቅ እና እስቲ ምንድን ነው አሁን በውርሱ ጉዳይ ያለው ሁኔታ ምንድን ነው የፈለጉት እርሶስ? ያው ነግሬያለሁ፣ ስለ ሄኖክ አጫውቻለሁ። ሄኖክ ማለት ህፃናትን ከ60 እስከ 70 የሚያክሉ ህፃናትን በማከም ቀዶ ጥገና በማድረግ ትልቅ ታዋቂ ልጅ ነው ያለ፣ ጀግና ልጅ ነው ያለ ብያለሁ። ያቺ ግን ሚስቱ ሌላ ውሽማ ይዛ ያው የማይረባ በቃ መጨረሻው ምንድነው አያምርም። የመጥፎ ሰው ታሪኩ መጨረሻው አያምርም። ይኸው እስር ቤት ነው እንድትማቀቅ የሆነው። የኔ ልጅ ግን በክብር ሰው አለው እያለ ቀብሩ ላይ ከነበርክ እኮ አገር ምድሩ ነው ያለቀሰለት። አገር ምድሩ ለምን ጀግና ስለሆነ ማለት ነው። ስሙም ደግሞ ከመቃብር በላይ ነው። በቃ መቼውንም ይጠራል። እሷ ግን እዛው እስር ቤት ናት ያለች፣ እቺ እንደዚህ የሰራች እየተባለች ማለት ነው። እሱ ለሀብት ተብሎ ነበር የነበረው። ሀብቱን ንብረቱን መኪና ሁሉ ነበረው ታውቃለህ። ብዙ አመት ነው የሰራው። ዶክተር ሆኖ ደግሞ ያችን አልበላም አልጠጣም ብሎ ያጠራቀመው ሀብት ነበረ። ያንን ለማግኘት ነው እሷ ከውሽማዋ ጋር ተባብራ ልጄን የገደሉት። መኪናውም ተሽጦ ታርዶ ተሽጧል። ለጋራጆች ታርዶ ተሽጦ ነው የተገኘው። ያው የእሱም የመኪናውም ጉዳይ ገና ክርክር ላይ ነው ያለው። አሁን አንቺ ምንድን ነው ስራ መስራት ነው አሁን ምንድን ነው ፍላጎት? እስኪ ይሄንን ልጅ ወደፊት በተጨባጭነት ለማሳደግ ወይም ደግሞ የተሻለ ቦታ ላይ ለማድረስ ይሄንን ልጅ ምንድን ነው ሀሳብሽ? ናት እኛ በምን እንደግፍሽ? እኔማ ሀሳቤ ምንድን ነው በቃ ከዛ ከውርሱ ያገኘኋት 1 ሚሊዮን ብር አለች እና እኔ ጨንቆኝ ነው ማለት ብዙ መፍትሄዎችን እየሰጠኝ አንተ ነው ምን ላድርግበት ማለት ባልትናም ልጀምር ብል ብቻዬን እንዴት አድርጌ የሚለው ነገር ነው። ሌላም ስራ ልስራ ብል በቃ ማለት ምክንያት አጣሁኝና ብቻዬን ሳሰላስል እስቲ ከሱ ጋር እኮ ባማክረው መፍትሄ አያጣም። ብዙ ነገሮችን እየረዳኝ አይደለም። ከልጄ በታችም ያለኝ እሱ ነው እንደ ልጅ የሚያለው ብዬ ነው ወደ አንተ ጋር የመጣሁት። ሉሊ ላማክር ነው። ትክክል። በጣም ጥሩ። እኔም ለእንደዚህ አይነት ነገር ለማማከር እዚህ ቢሮ ድረስ መምጣትሽ በጣም ጥሩ ነገር ነው እናቴ። ያው አሁን ስራ ላይ ለመሰማራት የምትፈልጊው በስራ ቢሆን ይሻላል ወይስ እንዴት ነው ሀሳብሽ? ስራ ቢሆን እኔ ጥሩ ነው ባይ ነኝ። ምክንያቱም ይሄ 1 ሚሊዮን ብር ሲሰራበት 2-3 ሚሊዮን ብርም ይሆናል። ወይስ ደግሞ ከኔ የተሻሉ በእውቀት የላቁ ሰዎች አሉ፣ እነሱን ላማክራቸው። በ1 ሚሊዮን ብር ምን ማድረግ ይቻላል ብዬ ላማክራቸው። እኔ ማለት አሁን ንግድም ብል ያው በፊትም ልምድም ስለሌለ በካስረስ ደግሞ ያችን ብር ባጣስ የሚል ነው። ስለዚህ አንተ ግን ብዙ ሰዎችም ስለምታውቅ ብዙ ሰውም ስለምትግባባ በቃ ጥሩ መፍትሄ ያገኝልኛል ብዬ ነው ወደ አንተ ጋር የመጣሁት። በጣም ጥሩ ናት። እኔ እንግዲህ ያው ሁሉንም ነገር ለማድረግ እሞክራለሁ። በዋነኝነት ያው ምንድነው መሰሎት አሉ ጓደኞች፣ አብረው የሚሰሩት ጓደኞች አሉ፣ ስለ ቢዝነስ ስለተለያየ ነገር በደንብ እውቀት ያላቸው እና ምን ላይ ይሄንን ገንዘብ እናስቀምጠው ልበላቸው እና እያንዳንዳቸውን ደውዬ ሀሳብ ልሰብስብ። ከዛ በኋላ ወደ ውሳኔው ነው የምንሄደው ማለት ነው። እርስዎም በዚህ ሁኔታ ማየቴ ግን በጣም አስገርሞኛል፣ አስደንቆኛል፣ አስደስቶኛል። በቃ እውነት ነው የጀግናናት ጥቁር ለብሳ መታየት የለባትም። በቃ ልጇ አልሰረቀ አልቀጠፈም፣ ሀገር ነው ያቀናው። ስለዚህ
እንደዚህ ነው መሆን ያለበት። ሌሎችንም እናቶች እንደዚህ ነው ማለት የምፈልገው። ጀግና እናቶች እንደዚህ ነው። እንደውም ጋውኑን ነበር አድርጌ የሄድኩ። ሰው ታይ ጋውን አትልበሽ ብለው ነው እንጂ እሱ ቢሰራበትን ጋውን ነጭ ጋውን አብልሼ ነበር የሚሄድ። የልጄን ራዕይ ማስቀጠል ነበር አላማዬ። ችግር የለውም። ራዕይሽን በዚህ ህፃን ላይ ይደርሳል እናቴ። እሱን ማለት እፈልጋለሁ። እንግዲህ እስቲ የሚሆኑትን ነገሮች ስልኮችን ይዘዋውላለን። ካሜራማን ስልክ ይዘዋውልና እያንዳንዱን ነገር እንግዲህ መረጃ ልሰብስብ፣ እንደዛ ይሻላል። ከዛ በኋላ ያው ወደ እነሱም ቢሮ ቢሆን መሄድ እንችላለን፣ ያሉበት ድረስ መሄድ እንችላለን። ስለዚህ ስልክ እስኪያቃብለ እንግዲህ ውድ ተመልካቾቻችን ያው እዚህ መጥተናል ማለት ነው። እናታችን እንግዲህ በ1 ሚሊዮን ብሩ ምን ልስራ ብላ ስላማከረችን ነው እዚህ የተገኘንበት ምክንያት። እኛም ይህ 1 ሚሊዮን ብር ምን ሊሰራላት ይችላል፣ ምን ሊጠቅማት ይችላል፣ ወይም ደግሞ ለጊዜያዊ ሳይሆን ዘላቂ ለሆነ ነገር ምን ቢሰራበት የተሻለ ሊሆን ይችላል ካሉባት ችግሮች አንጻር ተወያይተን እንደ ክሩም ያደረግነው ነገር ነው። ማይክሮ ፋይናንሶችን አውርተናል፣ የቢዝነስ ሰዎችን አውርተናል። ላይክ ምን አይነት ቢዝነስ ብትሰራ አዋጭ ሊሆንላት የሚችለው ሊሆን ይችላል የሚሉትን ሁሉ እነዚህን ከተመካከርን በኋላ አንድ ውሳኔ ላይ ደርሰናል ማለት ነው። አሁን እዛ ህንፃ ላይ ወይም ቢልዲንግ ላይ ነው የምንገኘው። እንግዲህ እናቴ ማለት የምትፈልጊው ነገር ያው በእኛ ታምኛለሽ ብዬ ወይም በእኛ ሀሳብ ታምኝበታለሽ ብዬ ስላሰብኩኝ ነው ይህንን የማደርገው ማለት ነው። እስኪ ተጨማሪ ሀሳቦች ካሉሽ መስጠት ትችላለሽ። እንዴ አንተ ብዙ ነገር ያደረክልኝ አይደለ እንዴ ሉሊ? ስላመንኩ ነው 1 ሚሊዮን የምላደርግበት ብዬ ወደ አንተ ጋር የመጣሁት። እኔ እኮ ከሟቹ ልጅ አልለይህም፣ ከእሱ ላይ ይቻላይም እንደ ልጅ ስላየው እኮ ነው። ለማንም ሳላማክር ወደ አንተ፣ ስንት ዘመድ እኮ አዝማድ አለ፣ ግን ወደ አንተ የመጣሁት ከልጄ ስለማታንስ ብዬ ነው። እና አምናሃለሁ። በጣም ጥሩ የኔ እናት። እንግዲህ እኛም ያው ተወያይተን የደረስነውን ለማድረግ አሁን ያው ሰዎችም እየጠበቁን ስለሆነ መግባት አለብን ማለት ነው። መግባት እንችላለን አይደል? እሺ፣ በጣም ጥሩ። በዚህ ነው። እሺ፣ በሰው በዚህ ጋር ሰላም፣ እንዴት ነሽ? አቶ አለም ዘውድ ይኖራል? እሺ፣ ቸክ ታደርግልናለች። ቀጠሮ ነበረ። ይቀመጥ። ቤቢ ናቁጭ ቁጭ በይ ናት። ይመጣል። እዚህ ነው ቢሮ ነው እንግዲህ እናታችን ያው ገብተን እሺ ልግባ። እዚህ ጋር ነው። እሺ በእናትህ እሺ እሺ። ሰላም ለዚህ ቢሮ እንዴት ነው? ሰላም ነው? ደህና ነህ? አቶ አለም ዘውድ እንዴት ነው? ሰላም ነው? ሰላም በሉት። ሰላም ነው? ሰላም ተዋወቁ። እንግዲህ ያው ያወራው ስለሷ ጉዳይ ነው። እንዴት ነው? ስራ አለ? መንገድ ተዘጋገባል። ከደወልክልኝ ቆየ ስንመካከር ነበር አንዳንድ ነገርም ቢሆን ምክንያቱም እንደዚህ አይነት ነገር ቀላል ስላልሆነ ማለት ነው። ያው የነገርኩህ የዶክተሩ እናት እንግዲህ እሳቸው ናቸው። የዶክተሩ እናት ናቸው እውነት። እና ያው እንዴት ነው እየበረቱ ነው? በጣም ጀግና እናት ናቸው። የሚገርምህ በቃ ልጅ በዚህ ምድር ላይ ጥሩ ስራ ሰርቶ ነው የሞተው። ለሱ ጥቁር ልብስ አላረግም። በቃ ምሳሌ የሚሆን ስራ ነው። የኔ ልጅ ሰርቆ አይደለም የሞተው ወይም ደግሞ ሌላ ወንጀል ሰርቶ አይደለም ያረፈው። እና ልጄ ነጭ ነገር ነው የሚገባው፣ ጥቁር ልብስ አይገባውም። እንደ ጋውኑ እሱ ሲያደርገው እንደነበረው የዶክተርነት ጋውን ነጭ ነው የማደርገው ብለው ነው እንግዲህ ጥቁር አላደረጉም። ያው በእርግጥ አድርገው ነበር። እኛም ቢሆን እየተጎዱ እንዲቆዩ ስላልፈለግን በቃ ፍርድም ተሰጥቷል በዚህ አጋጣሚ እና በሞቱ ጉዳይ በዶክተሩ ፍርድም ስለተሰጠ በዛ ምክንያት እንግዲህ ያው እሱ ልጁ ነው፣ የ7 ዓመት ልጅ ነው። ከዚህ የተነሳ ነው እንግዲህ የእናንተ ነው ማክቤል እና በዚህም የተነሳ ነው ይሄንንም ልጅ እንግዲህ እሷንም እናትየዋንም ወደ እናንተ ድርጅት በአማከርኩ ጉዳይ ይዣቸው የመጣሁ ማለት ነው።
ስለዚህ ያው ከማውራታችን በፊት ካሜራማን ካሜራን አስተካክልና እያንዳንዱ ነገር ተከታተል ማለት ፈልጋለሁኝ። እና ያው በዚሁ አጋጣሚ አንተንም ድርጅቱን ማመስገን እፈልጋለሁ። ያው እንደ ሀሳብ በባለፈው እንዳልኩሽ ነው እናቴ ብዙ ነገር አውርተናል፣ ብዙ ነገሮችን ተጨዋውተናል። ዋናው አሁን ላይ የአንቺ ብርታት ነው እኛ የምንፈልገው። ብዙ ሀብትና ንብረቶች ነበሩት፣ መኪኖች ነበሩት። ዶክተር እንግዲህ መኪናውም ሁሉ በጋራጅ ነው ታርዶ ተሽጦ የተገኘው መኪናው። ኢቨን ታርጋው ብቻ ነው ቁሞ የቆየው እና እኛም ስንደርስበት ከዛ በኋላም ሌላ ብዙ ነገሮች ነበሩ። የፍርድ ሂደቱ ግን በጣም አስደሳች ነበረ። እነዚህ ሰዎች እንግዲህ የእድሜ ልክ ጽኑ እስራት ነው ሁለቱም የታሰሩት። በጣም ደስ ከዛ አንጻር ተነስተን እንግዲህ እሳቸውንም በፍርድ ቤት 1 ሚሊዮን ብር ተወስኖላቸዋል። እሱ አካውንት ለሚስትየው አካውንት ላይ የነበረው ወይም የማክቤል እናት ጋር ማለት ነው የነበረው 1 ሚሊዮን ብር በእሳቸው አካውንት እንዲገባ ስለተደረገ ያን 1 ሚሊዮን ብር ደግሞ ምን እናድርገው ብለን ስላሰብን ወደ አንተ የመጣ ነው እና እስኪ ከእናንተ ድርጅት ጋር ምን አይነት ምላሽ ልናገኝ እንችላለን በዚህ ጉዳይ ላይ? በጣም አሪፍ ልውሌ። ያው እንግዲህ እውነት ለመናገር እናታችንን እንግዲህ ጽናቱን ብርታቱን ፈጣሪ መስጠቱን ያውቃልና ይስጦት ነው ምናምን ደግሜ። ከዛ በተጨማሪ ዶክተር ለእሱ ብቻ ልጅ አልነበረም፣ ለሀገር የሆነ ልጅ ነበረ። ብዙ ህፃናትን የታደገ ነው አውቃለሁ። ከሉል ጋርም በደንብ አወርተናለን ከመምጣቱ በፊት እንዲህ ምን ይሻላል ምናምን እያለ ቀጠሮ ይዘን ዛሬ እንደው ትላንት አጋጣሚ ውስጥ ትላንት ነበር ያለ እሳቸውን የሚመቻቸው ትላንት ነው ብሎኝ አጋጣሚ እኔ ደግሞ በስብሰባ ነበርና ለዛ ነው ዛሬ የቀጠርኩት። ስለዚህ ዶክተር እሱ ብቻ አይደለም የተጎዳ፣ ሁሉም ሀገር ነው የተጎዳ። በተለይ ሉል እንደነገርከኝ በጣም የብዙ ህፃናትን ህይወት እንደታደገ በተለይ ደግሞ ፕሮፋይል ላይ ገብቼ ሳይ እውነት ለመናገር በጣም ነው ያዘንኩት። ከ60 በላይ ህፃናትን ሰርጀሪ ሰርቶ ያዳነ ነው። እንግዲህ ፕሮፋይል እያየሁ ነበር። ስፔሻላይዝ ለማድረግ ወደ አሜሪካን ሀገር ሊሄድ ዝግጅት ላይ በነበረበት ጊዜ ነው እንግዲህ ይሄ ነገር የተፈጸመበት። ብዙሃኑ እንደውም እናቱ ሁሉ ሳይቀር አሜሪካ እንደሄደ ነው የምታውቀው። ልጇ የተነገራት እንደዛ ነበረ እና ከዚህ አንጻር በቃ ያመሃል ዝም አትልም እና እኔም ቢሆን በጣም የፍርድ ሂደቱን በጣም ነበር ስከታተል የነበረው። እንደ ፈጣሪ ፍቃዱ ነው። ጥሩም አጥጋቢ ምላሽ ነው ለእኔ እውነት ነው የምልህ እና አሁን ደግሞ እዚህ ደርሰናል። ደግሞ እንግዲህ የወለደ ደግሞ እኮ ሞታ ይባላል ይላሉ አይደል አባቶቻችን። ስለዚህ ይሄን የመሰለ ልጅም አለ መጽናኛም ደግሞ ለሱ ይሄ ልጅ የሚያደርግበት ሁኔታ እንትን ማለት ነው ማመቻቸት ነው። ልጁ ነገ አባቱን ተክቶ ዶክተር የማይሆንበት ምንም አይነት ምክንያት የለም። እንግዲህ ከአያት ይልቅ እንግዲህ ማለት ከእናት ይልቅ አያት ትመረጣለች። ለምናገር አንቺም አያት እንደመሆንሽ ይህንን ህፃን ተንከባክበሽ ትልቅ ደረጃ ላይ እንደምታደርሺው እኛም ከጎንና እስከመጨረሻው እኔ እስካለሁኝ በተለይ ይሄ ልጅ ምንም ነገር ሊሆን አይችልም። ቃል የምገባው አንድ ነገር ብለው ይሄ ልጅ እኔን ሁሉ ማስተማር የምፈልገው የትኛውም ትምህርት ቤት ሊሆን ማለት ነው እና ወደ አንተ ስመልሳተዋል ብዙ ምንድን ትመክረናለህ? አሁን በእናንተ በኩል እንደ እውነት ለመናገር አንተን የመረጡበት ምክንያት ምንድን ነው? የዶክተሩ ቤት ያው ብዙ ጊዜ የመንግስት ሰራተኛ ስትሆን ተድራለህ የምትኖረው ተስተካክሎልህ የምትኖረው እና የረባ አይደለም። ያው ቤት ማረፊያ እስከሆነ ማረፊያ ነው፣ ግን ደግሞ ቤቱ የጭቃ ቤት ነው። በቃ ነገር የሚፈርስና ለዚህ ህፃን ማደጊያ ብዬ ሳስብ ደግሞ የእናንተን ድርጅት የመረጥኩበትና አንተን ላማክር የቻልኩበት ምክንያት ያን ነው። በቃ ስለዚህ ብዙ የቢዝነስ ሀሳቦችን አወረድን። 1 ሚሊዮን ብር ነው ብቻ ነው እጇ ላይ ያለው በፍርድ ቤት የተወሰነላት እና እሱ እናንተ ላይ ምን ልናደርገው እንችላለን? እኔ አሁን ይህንን ያሰቡበት ምክንያት ሁሉ ሀብትና ንብረት ጠፊ ነው። ቦታ የያዘ መሬት የረገጠ ወይም ደግሞ ቤት የያዘ ነገር ግን አሪፍ ነው ብዬ ስላሰብኩኝ እስኪ እንደዛ ነው ያሰብኩት። እንግዲህ እናቴ ለአንቺ አልነገርኩሽም። የእነሱ ድርጅት እንግዲህ ያው እሱ ያብራራዋል። ብዙ ስራ ነው የሚሰራው እና እሱን የመረጥኩበት ምክንያት እንግዲህ እንስማውና ካልተስማማሽ እንግዲህ ሀሳብ እንቀይራለን። ችግር የለውም እንግዲህ እሱ ችግር የለውም።
እስቲ ሀሳብ ስጥበት። ያልሽው ነገር ትክክል ነው። እያንዳንዱ ነገር ምናልባት ስለ ድርጅቱ ሎሌ ከዚህ በፊትም በአንተ አማካኝነት አንተ ብለው የሚመጡ ደንበኞች ከኛ የቤት ባለቤት ይሆናሉ። በዚህ ጋር ደግሞ አሌክሳንደር ምናምን ትዝ ይላል የታሪኩን አይቶ የመጀመሪያ ክፍያ ይቻላቸዋሉ። ከዛ አንጻር አሁን ምንድነው ደንበኞችም ይሄን ያህል ምንድነው አመኔታ ላይ ትረስት ላይ ይሄን ያህል እንዳታስቢ ለማለት ያለው ድርጅቱን በደንብ ገልጽልሻለሁ። የመጣሽበትም ደግሞ አጋጣሚ ጥሩ የሚባል አጋጣሚ ነው። ሉል በነገራችን ላይ በደንብ አድርጎ በስልክ በደንብ አወርተናል። ምን አይነት ያለውን ችግር በደንብ አስረድቶኛል። ሉል እያንዳንዱን ነገር ያውቃል። የበለጠ ደግሞ ለአንቺ በደንብ ግልጽ ለማድረግ ያህል ምንድነው ድርጅቱ ሰመር ስቴት ይባላል። ይሄ አሁን የመጣሽበት ድርጅት ይህ ድርጅት አሜሪካ ላይ በሞርጌጅ እና ትራንስፖርቴሽን ላይ ሲሰራ የነበረ ድርጅት ነው። ወደ ሀገራችን በሪል ስቴት ዓለሙ ላይ ተሰማርቶ እየሰራ ያለ ነው። ኦልሞስት 4 ዓመት ምናምን አካባቢ 5 ዓመት አካባቢ ሆኗል በሪል ስቴት ላይ ስራ ከጀመረ ማለት ነው። ይሄ ድርጅት የሰራቸው ስራዎች ምንድናቸው የሚለውን እና ደግሞ አሁን ላይ እየሰራቸው ያሉ ቤቶችስ ምን ይመስላሉ የሚለውን በተወሰነ ደረጃ ገለጻ አደርግልሻለሁ። ከዛ በተጨማሪ ደግሞ ዋጋ የአንድ መኝታ ቤት ዋጋ፣ የ2 መኝታ ቤት፣ የ3 መኝታ ቤት፣ የ4 መኝታ ቤት፣ ሱቅም ደግሞ ከፈለግሽ ሉል እንዳለኝ ቤቱ ላይ ነው ያለኝ። ስለ ሱቁ እንደውም እንደ ሀሳብ እንትን ብዬው ነበረ። ምናልባት የምትነግድበት ምናምን ሌላ ተጨማሪ ገንዘብ ካላ ስለው አይ የመጀመሪያ ማረፊያ ነው የልጅ ልጅም አብሬ የምሆንበትን ስላለች ስለ ቤቶች ነው በደንብ ያወራን። ስለዚህ አከፋፈሉ ምን ይመስላል የሚለውን እያንዳንዱ በደንብ አስረዳሻለሁ። ከዚህ በተጨማሪ ደግሞ በስሪዲም የምናየው ይሆናል ማለት ነው። አሁን ላይ ሰመር ሪል ስቴት በሀገሪቱ ላይ ምን ሰርቷል የሚለውን ስንመለከት ወደ G+18 የሚሆን ህንፃ ሴቶች አደባባይን ካወቅሽው እዛ ጋር ለደንበኞች ሰርተን አስረክበናል ከተባለው ጊዜ ቀድመን ማለት ነው። አሁን ደንበኞች እየኖሩ ነው። ይህን ደግሞ ሄደሽ የምታረጋግጭው ነው የሚሆነው ማለት ነው። እዛ ጋር ከኛ በላይ እዛ ጋር የኖሩ ሰዎች እርግጠኛ ነኝ የዶክተርን ታሪክ ማወቅ የለም ብዬ አስባለሁ። እንደዚህ ነኝ የዶክተር እናት ነኝ ብትያቸው በደንብ አድርገው ይነግሩሻል ከኛ በላይ ማለት ነው። ይህን የምልሽ ምንድነው ይሄ አመኔታ የምትለዋ ገና መጀመሪያ ላይ ቀድማ አፍሽ ላይ ስለመጣች ነው ይሄ ልልሽ የፈለኩኝ ማለት ነው። ከዛ በተጨማሪ እንግሊዝ ኤምባሲ ላይ G+24 እየሰራ ነው ያለ አንድ ሳይት አለ የሚናረው ህንፃ ጎን ማለት ነው። ወደ 1600 ካሬ ላይ ያረፈ እሱ ኦልሞስት በ3 ወር በ4 ወር አካባቢ ነው ቤቱ ሸጠን የጨረስነው። G+25 በነገራችን ላይ ሎሌ በ3 ወር በ4 ወር ተሸጦ ማለት በጣም ከባድ ነው። ይሄ የሚያመላክተው ምንድነው ሰው ድርጅት ላይ ያለው ታማኝነት የሚያመላክት ነው። እኔም ቢሆን ያው የማላምንበት ድርጅት ላይ እናቴን ይዣት ልመጣ አልችልም። በመጀመሪያ ደረጃ ያው ስለ ቤቱም ስለያንዳንዱ ነገር አልጠየኳትም እና እኔ ያሰብኩት አሁን ያው አቶ አለምዘውድ እንደተናገሩት ቤቱ ይገዛላችሁ ቀስ እያለን እየሰራን እኛም ተጋግዘን የሚከፈልበት ይህን 1 ሚሊዮን ብር ከፍላችሁ እናንተ ሌላውን ደግሞ የቀረው ስቴፕ ባይ ስቴፕ እንግዲህ እናንተን የሚያግዛችሁን ሰው ሊመጣ ይችላል። እኛም አለን ተጋግዘን ያው ቤት ለመግዛት ነው ያሰብነው እና ምንድን ነው እስኪ ሀሳብሽ? ያው በደንብ ስላልነገርኩሽ ማለት ነው። ቤቱ ይገዛ። እኔማ ደስተኛ ነኝ፣ በጣም ደስተኛ የምኖርበት ሁኔታ ታውቃለህ። ከሄኖክ በታች ያለኝ አንተ ነህ። በቃ እንደ ልጄ ነው ማየት ብያለሁ ሁሉ ነገር። ለዛ ለፍርዱም እንዲፈጸም እድሜ ልክ እስራት ታሰሩ ያረክልኝ አንተ ነህ። ከጎን ያለው ምን ልርዳሽ እያንዳንዱን ነገር እየሄድክልኝ ያለው አንተ ነህ። ከሄኖክ ነጥ እያለህም ብያለሁ ሎሌ። ስለዚህ ምንም በአንተ የምጠራጠረው ነገር የለም። ያው አንዳንድ ያለ አይደለ በቃ ያለችኝ የሚያችናት ኮርሷ የሚያገኘት ብሪቹ የሆነ ስለሆነች እሷንም አላግባብ እንዳላውል ብዬ እኮ ነው አንተ ጋር ማክሬ የመጣሁት። በጣም ጥሩ። ስለዚህ ቢሆን አይከፋሽም። አንቺም ፍቃድ መጠየቅ ስላለብኝ ናት። ኧረ ብዙ ነገሮችን ተወታልኝ የለ ሎሌ። እንግዲያውስ በደንብ አድርገሽ እያንዳንዱ ነገር እንትን በይ። ጥያቄ ካለሽ በመሀል ላይ ማንኛውም ጥያቄ እያስቆምሽ መጠየቅ ትችላለሽ። እንዳልኩሽ ይሄ ድርጅት እነዚህ ከዚህ በፊት የሰራቸውን ነገሮች ተናግሬያለሁኝ። አሁን ላይ ደግሞ ለሽያጭ ወጣ ምናልባት 1 ሳምንት ምናምን አልሆነውም ወደ ቡልጋሪያ መብራቱ ላይ መሀል ቡልጋሪያ ላይ ወደ 1000 ካሬ ላይ ያረፈ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እንደዚሁም ሱቆችን በተለያዩ የካሬ አማራጭ አወጥቷል ማለት ነው። ስለዚህ አሁን ያንቺ እንግሊዝ ኤምባሲው ላይ ትልቅ ካሬዎች ናቸው አብዛኛውን እየቀሩ ማለት ነው። እንዳልኩሽ ተሸጠዋል። ትንሽ ካሬዎች ግን ወይም አንቺ እናንተ በምታወሪኝ ብር ሊመጥን የሚችል ቡልጋሪያ ላይ ነው። ቡልጋሪያ ማለት በነገራችን ላይ መሀል አዲስ አበባ ላይ ያለ አፍሪካ ህብረት ጥግ ላይ ያለ ለአከራዩ ብትይ በከፍተኛ ዋጋ የምታከራዩ ልኑርበት ብትይ የምትኖሪበት
በጣም ወደ ፈለግሽ ቦታ የምትንቀሳቀሽበት ቦሌ እንደዚህም ደግሞ ወደ ሜክሲኮ እንደዚህም ደግሞ ቀጣይ ወደዚህ ይሄ ምንድነው ወደ ሳር ቤት ወደ ሁሉም ቦታ የምትሄጂበት እንትን ነው። ወደ መስቀል የምትሄጂበት ቦታ ነው። ይሄ አፍሪካ ህብረት ያለበት ምናልባት ሳይቱን አይተዋል። ባለፈው ሳይቱን አይቼዋለሁ። አንደኛዋ ደንበኛ ጋር መጣ የነበረው ማለት ነው። የገዙም ልጆች አሉ። በእኔ ስም መጣው በትክክል ሂጄ ሳይቱን አረጋግጫለሁ። እኔም እና እዛ አካባቢ መሆኑ ደግሞ እንደተባለው ነገም አሁን የተሻለ ቦታ ላይ አከራይተሽ ሌላ ቦታ ተከራይተሽ መኖር ትችላለሽ። በጥሩ ዋጋም ሊከራይ የሚችል ቦታ ነው። እዛ አካባቢ የመሪዎች ጉባኤ ሲኖር እንደ ገስት ሃውስ መከራየት ይችላል። ሱቅም ቢሆን እንደ ሱቅ መስራት ይችላል። እና ምንድነው ቆይ መኖሪያ ቤት ወይ ሱቅ ይሆን? በመጀመሪያ ደረጃ መኖሪያ ቤት ይሻላል። የአፓርትመንቱ እንትን ያለውን ነገር ስገልጽልሽ ወደ ላይ ጂ+25 ነው። ቤዝመንት 5 አለው። በቂ የመኪና ፓርኪንግ አለ። የልጆች መጫወቻ አለ። ጂም አለ። ላይብራሪ አለ። ዴይኬር አለ። እነዚህ መሰብሰቢያ አዳራሾች፣ በዛ ላይ 4 ሊፍቶች ነው ያሉ። እነዚህ 4 ሊፍቶች ለእያንዳንዳቸው ስታንድ ባይ ጄኔሬተር አላቸው። ከዛ በተጨማሪ ደግሞ ጄኔሬተር ስታክ ያደረገው ራሱ ባካፕ ባትሪ ያላቸው ማለት ነው። እንደዚሁም ደግሞ ምንድነው የከርሰ ምድር ውሃ አለ። ስለዚህ በጣም እጅግ ዘመናዊ የሆነ ዘመን ተሻጋሪ ቤት ነው እየገነባን ያለን። በነገራችን ላይ ይሄ ብቻ አይደለም፣ ቤቶች ውስጥ ላይ ያላቸው ኢንተሪየር ዲዛይን በኋላ በስክሪን ላይ በደንብ አሳይሻለሁ። ይህ ስለሺ የሚባል በተለይ ምስራቅ አፍሪካ እና ደቡብ አፍሪካ ላይ ብዙ ስራዎችን በአርክቴክት ስራ የሚታወቅ ነው። እንደዚሁም የስካይላይት ሆቴልን የሰራ ነው። እንደዚሁም አየር መንገድ ቤቶች ላይ በጣም ብዙ ስራዎችን የዲዛይን ስራ የሚሰራ በጣም ታዋቂ ነው። ወደ 40 ዓመት ምናምን ልምድ ያለው ነው። ይሄ ነው የቤቶችን ኢንተሪየር ዲዛይን የሰራ። ስለዚህ ምንድነው ለደንበኞች ምቹ እንዲሆኑ ተደርገው ነው። እያንዳንዱ ክላስ ጨለማ እንዲሆኑ ተደርገው አይደለም፣ በቂ ብርሃን እንዲያገኙ ተደርገው ነው የተሰሩት ማለት ነው። ይሄ ነገር ምንድነው ከቦታው በተጨማሪ ደግሞ ለየት የሚያደርገው ነገር ነው ማለት። ስለዚህ ልጆች ለምሳሌ ቤቢ የሚጫወትበት በቂ የሆነ መዝናኛ አለ። ምናልባት አይታወቅም፣ ብታከራይ ደግሞ መኪና ፓርኪንግ የሚፈልግ ሰው ሊኖር ይችላል። ብዙ ነገሮች ማለት። ስለዚህ ይህን ነገር በሙሉ ያሟላ ነው ማለት ነው። ምንድነው እስከ 4ኛ ድረስ ሱቆች ናቸው። 5ኛ ላይ ያለ እነዚህ የጋራ መገልገያዎች ነው የሚሆኑት። ከ5ኛ በላይ ነው መኖሪያዎች የሚጀምሩት ማለት ነው። እነዚህ የሱቅና የመኖሪያ ሰዎች አይገናኙም። ሱቆች ምንድነው ወደ አፓርትመንቱ ወይም ደግሞ ወደ መኖሪያ ቤቱ መሄድ አይችሉም ማለት ነው። ከዛ ውጭ እነዚህ ለመኪና ፓርኪንግ የተዘጋጁት ምንድነው በቀላሉ ሰዎች ድራይቭ አድርገው መኪና ፓርክ እንዲያደርጉ ተደርገው የተዘጋጁት ማለት ነው። አብዛኛውን ጊዜ ምንድነው ራምፕ እያደረጉ ነው መኪናቸውን ፓርክ የሚያደርጉ ማለት ነው። በቂ የሆነ የመኪና ፓርኪንግ ተደርጓል። ሌላው የመኪና ፓርኪንግ አትከፊም፣ በነፃ ነው እኛ የምንሰጠው፣ ለአንቺ ብቻ ሳይሆን ለሁሉም ደንበኛ ማለት ነው። አሁን ላይ ደግሞ አንቺ የመጣሽበት ቅናሽ የሚባል ላይ ነው የደረስሽበት። ሉልም ይሄን መረጃ ሰምቶ ነው ወደዚህ የገፋፋሽ። ስለዚህ የአንድ ካሬ ዋጋኛ አሁን 89 ሺህ ብር ነው እየሸጥን ያለ ማለት ነው። በቅናሽ 89 ሺህ ብር ማለት ነው። ሌላው ባለ 1 መኝታ አለን። ባለ 1 መኝታ 81 ካሬ አለን። ባለ 2 መኝታ 111 እና 134 አለን። ባለ 3 መኝታ ደግሞ 168 እና 189 አለን ማለት ነው። ይህ አሁን ለአንቺ ለመምረጥ እንዲያመችሽ ነው። በነገራችን ላይ ባለ 1 መኝቶች በራሱ ባለ 2 ሆነው መሰራት የሚችሉ ናቸው። ባለ 2ቶች ባለ 3 ሆነው መሰራት የሚችሉ ናቸው። እንደው ለአብነት ያህል ባለ 2 መኝታውን ብናይ ወይም ባለ 1 መኝታ ሲባል ተጨማሪ ስቶር አለው፣ ላውንደሪ አለው አዲሽናሊ ማለት ነው። መኝታ ቤቶች እንዳሉ ነው ማለት ነው። ስለዚህ ምናልባት ከአንቺ አሁን ሉልም 1 ሚሊዮን ምናምን ነው ቅድመ ክፍያ የምችል ብሎኛል። ከዛ አንጻር ባለ 2 መኝታው ቢሆን 111 ካሬ በጣም ቆንጆ ነው። ምክንያቱም ይሄ ልጅም ነገ ሲያድግ የራሱ ክላስ እንዲኖረው ባለ 2 መኝታው ቢሆን በጣም ጥሩ ነው። እንግዲህ ያው ነፍሳቸውን ይማር፣ ባለቤቷም በህይወት የለም፣ ብቻዋን ነች። እንግዲህ ወደፊት ሌላ አዲስ ነገር እስካልተፈጠረ በቀር ስለዚህ ባለ 2 ነው። እኔም ሀሳቤ እውነት ለመናገር ባለ 2 ነው ላይ ነው እና ባለ 2 ላይ ደግሞ ብታብራራላት። እሺ ባለ 2 መኝታው አሁን ዲዛይኑን በደንብ አሳይሻለሁ። አሁን ግን አከፋፈሉና ዋጋው ምን ያህል ነው የሚለውን በምንመለከትበት ጊዜ ይሄ በዲስካውንት ነው የምነግርሽ። እውነት ለመናገር ያለውን ታሪክ ስለነገረኝ ለ20 ዲስካውንት አለ፣ ከነዛ ውስጥ ነው። ሌላውን ደግሞ እስኪ እንደ ማኔጅመንትን ተነጋግረን ከአንቺ ጎን የምንቆምበት ነገር እንዳለ ሆኖ ነው ይሄን እያልኩሽ ያለ። አጠቃላይ ዋጋው 10,949,900
675 ብር ነው የሚሆነው ማለት ነው። 10,949,675 ብር ነው የሚሆነው ጠቅላላ ዋጋ የ111 ካሬው ማለት ነው። ይሄ 111 ካሬው በነገራችን ላይ አሪፍ የሆነ ቆንጆ የሆነ ቦታ ላይ በጣም አሪፍ የሚባል ላይ ለአንቺ ቅድሚያ ልሰጥሽ በዚህ አጋጣሚ ፕሮሚስ እገባልሻለሁ ማለት ነው። የዚህ ጠቅላላ ቅድመ ክፍያው 10% ነው። ቅድመ ክፍያው 10% ነው። 1,094,967 ብር ይሆናል ማለት ነው። ይሄ ማለት ነው። ስለዚህ ምናልባት የ900 ምናምን ሺህ ብር ልዩነት ነው ከ1 ሚሊዮን ከአንቺ እንትን ጋር እንትን ያለው ማለት ነው። እንደ አጋጣሚ ሆኖ እች ቤት በጣም ቆንጆ የምትባል በደንብ በኋላ ዲዛይን አሳይሻለሁ፣ ትወጂዋለሽ። ኪችኑ የራሱ ኦፕን ኪችን ክሎዝ ኪችን ማድረግ የሚችል ነው። ስቶር አለው፣ ላውንደር ያለው፣ የሰራተኛ መኝታ አለው፣ 2 ሻወር ሽንት ቤት አለው። የማስተር ቤድሩም ለብቻው፣ የጋራ ለብቻው፣ እንደዚሁም ደግሞ ለልጁ ደግሞ የሚሆን የራሱን የቻለ አንድ መኝታ ቤት ይኖረዋል ማለት ነው። ስለዚህ ይሄ ቢሆን ጥሩ ነው ብዬ አስባለሁ። 1,094,000 ነው። ስለዚህ እሱ ይገዛላት። ሌላው ሲያከፋፈል ሁኔታ በየስንት ጊዜ ሆነው? በጣም ጥሩ ያከፋፈል ሁኔታ። የመጀመሪያ ክፍያ አሁን 10% ነው የምትከፊው፣ 10% የቤቱ ማለት ነው የ1 ሚሊዮን። ከዛ ቀጣይ ላይ ምናልባት እንደ ቤቱ ፕሮግረስ ነው። ቅድም ያልሽውን ለምሳሌ ሪል ስቴት ላይ እንዴት ነው ማምን ላልሽው ነገር ቤቱን እያየሽ ነው የምትከፊው። 5ኛ ፎቅ፣ 10ኛ ፎቅ፣ 11ኛ ፎቅ አይተሽ መሰራቱን አይተሽ አሁን እየተሰራ ነው ያለው ዜን ቀጣይ ታይና ፕሮግረሱ አሪፍ ወይም የተባለው ላይ ውሉ ላይ የተቀመጠው በዛ ከሄደ ቀጣይ 15% ትከፍያለሽ ማለት ነው። አሁንም ቀጣይ ካይና 15% ትከፍያለሽ። 3 ጊዜ አጠቃላይ 50% ከከፈልሽ በኋላ ቀጣውን 50%ቱን ከባንክ ጋር ማያያዝ ትችላለሽ። በዋናነት ልዑልም ወደዚህ ይዞሽ መጣ ይሄን ሀሳብ ልትስማምተን ነው እንዴት በዚህ ልትችል ትችላለች ስለኝ እንደዚህ ማድረግ ትችላለች እነዚህ አማራጮችን ሲሰጠው ማለት ነው። ስለዚህ 50%ቱን ቤቱ ላይ እየኖርሽ የምትከፊው ነው የሚሆነው። ወይም እያከራየሽ ብታከራዩ ስቲል የቤቱን ዕዳ ሸፍኖልሽ ወደ አንቺ 20 ሺህ ብር 30 ሺህ ብር ራሱ ገቢ ተጨማሪ ሊያመጣልሽ ይችላል ወደ አንቺ ማለት ነው፣ ዕዳውን እየከፈለ ማለት። ስለዚህ የረጅም ጊዜ የባንክ ስለዚህ 50% የሚጠበቅባት ማለት ባንክ አለ። ስለዚህ እሱን 50% ብቻ በ2 ዓመት መክፈል አለባት። ይሄን የማችል ከሆነ ደግሞ እስከ 3 ዓመት ድረስ እኛ ገፋ እናደርግላታለን፣ ችግር የለውም። ያ ማለት አሁን ከከፈለች በኋላ ቀጣይ ከ6 ወር በኋላ ነው የሚከፈል። ከ1 ዓመት በኋላ ከ8 ወር በኋላ እንድትከፍል እናደርጋለን። እሷ የምትቸገር የቆይታ ጊዜ የሚሰጡሻል የተወሰነች ጊዜ። ለምሳሌ ቀኑ ደርሶብሽ ዛሬ መንገዳገድ አትችይም፣ ትንገዳገጅም። እኛ ቢያንስ ፈንድ ፈላልገን ስፖንሰር ፈልገን የአንቺ 2ኛ ክፍያ እስከምንከፍል ያው እነሱም የቆይታ ጊዜ ይሰጡናል ማለት ነው። እዚህ በፊት ማብረን ስለሰራ ነው ከድርጅቱ ጋር። ሌላው ከዚህ ጋር ተያይዞ ምናልባት ይሄን እንኳን ከፍላ አሁን ለምሳሌ 1 ሚሊዮን ብር ከፈለች ምንም ነገር እንደሌላት እየነገረች ነው። ስፖንሰሩም እንዳልከው ባይገኝ ምንድን ነው የሚሆን ለሚለው በዚህ አጋጣሚ የምነግርሽ ይሄ አሁን 89 ሺህ ነው እንትን ለ20 ሰዎች ብቻ ያወጣ ነው ዲስካውንት ነው። ምናልባት ከ1 ሳምንት በኋላ አሁን የገዛሽበት 98 ሺህ ነው የሚሆነው ማለት ነው። ቢያንስ ወደ 1.5 ወደ 2 ሚሊዮን ምናምን ይጨምራል ያንቺ ቤት። ያኔ ቤትሽን መልሰሽ መሸጥ ትችላለሽ ማለት ነው። ስለዚህ ትርፍሽን ይዘሽ መውጣት ትችላለሽ። አትራፊ ነሽ፣ አትከስሪበትም ማለት ነው። እዚህ ጋር በደንብ ልትረጅኝ የሚገባ አሁን ይህን ከፍዬ ነገ ከየት ሊመጣ ይችላል? ይኸው ብዛት የሰው ልጅ በተስፋ ነው የሚኖረው። እሱም ቃል እየገባ ነው ስፖንሰር ቢሆን ምናምን እያለ ነገር ግን ባይሆን እንኳ ምንድነው አትርፈሽ መውጣት ትችላለሽ። ቤትሽን መሸጥ መለወጥ ትችላለሽ ማለት ነው። ይህን ደግሞ በመተባበር ከጎንሽ እኛ እንቆማለን ማለት ነው። በዚህ አጋጣሚ እንደው ምናልባት እንግዲህ በዚሁ አጋጣሚ ሌሎችም ስለ ሱቆች በካሬ ስንት እንደሚሸጡ ማስረጃዎችን ብትሰጣቸው ለተመልካቾችም ጥሩ ነው። እውነት ለመናገር ይሄ ድርጅት እየደገፈኝም ስለሆነ በዚሁ አጋጣሚ ፕሮሞት ማድረግ ፈልጋለሁ። ድርጅቱ ቫይራል እንዲሆን ፈልጋለሁ፣ ታዋቂ እንዲሆን ፈልጋለሁ። ለእኔ ተመልካቾችም እንዲሁም ብዙ ሰዎች አሁን እንዳለችው እናቴ የእምነት ጉዳይ ነው ያለባቸው እንጂ ገንዘብ ይዘው ማስቀመጡ ቫሊውለስ ነው፣ ጥቅም የለውም። ገንዘብ ስታስቀምጥ ባንክ ላይ ያችሁን ነው የምታገኝ። ቤት ላይ ያስቀምጥኩ ነገር ግን ትርፍ ነው ይዞ የሚመጣው እና ሌሎችም ተመልካቾች ቤት የመግዛት እቅድ ያላቸዋሉ፣ ሱቅ የመግዛት እቅድ ያላቸዋሉ እና በዚሁ አጋጣሚ እስኪ ስለ ሱቆችን ብትነግረን።
እሺ ጥሩ እንዳልኩ የተለያዩ የካሬ አማራጮች አሉ። የእያንዳንዳችን ቅድመ ክፍያ 10% መናገር እችላለሁ እዚህ ጋር ሊስቱ ስላለኝ። የመጀመሪያው የባለ አንድ መኝታ ጠቅላላ ዋጋው 8,36,000 ብር 513 ብር ነው የሚሆነው። ቅድመ ክፍያው 803,000 ብር ይሆናል ማለት ነው። ይሄ የባለ አንድ መኝታ ማለት ነው። ለምሳሌ የእሷን ትንሽ ከፍ ስላደረግናት ነው። ከዛ በተጨማሪ ደግሞ 111ን ቅድም ተናግሬያለሁ የእሷን ቤት 134 ካሬ ደግሞ 13,257,000 ነው። 199 ብር ይሆናል። ቅድመ ክፍያው ደግሞ 1,325,719 ብር ይሆናል ማለት ነው። ባለ 3 መኝታው ደግሞ ጠቅላላ ዋጋው 16,606,893 ብር ነው የሚሆነው። ቅድመ ክፍያው ደግሞ 1,660,689 ብር ይሆናል ማለት ነው 10%። ሌላው 182 ካሬው ባለ 3 መኝታ 17,956,799 ነው። ቅድመ ክፍያው 1,795,679 ብር ይሆናል። እንደዚሁም ሱቆችን ስናያቸው ደግሞ የተለያዩ ካሬ አማራጮች አሉ። ከ24 ካሬ ከ20 ካሬ ጀምሯለን። የአንድ ካሬ ዋጋ 200,000 ብር 250,000 ብር እና 350,000 ብር ይሆናል ማለት ነው። እንደ ደረጃው አንደኛ ላይ ሲሆን፣ ሁለተኛ ላይ ሲሆን፣ ሶስተኛ ላይ፣ አራተኛ ላይ ሲሆን እየቀነሰ ይሄዳል ማለት ነው። ስለዚህ በዚህ አጋጣሚ ያው ሎሌ መችም ወደኛ ቢሮ ስትመጣ የነገርካትም አይመስለኝም በስልክ እንዳወረ ነው። እሷን ብለው ለሚመጡ ደንበኞች ምናልባት እዚህ ላይ በደንብ አንተም ለተመልካቾች በደንብ ማለት ትችላለህ። እሷን ብለው ለሚመጡ ደንበኞች ቅድመ ክፍያው ላይ ቀጣይ ቅድመ ክፍያ ስትከፍል እስከ 30% ድረስ እኛ ዲስካውንት እንሰጣታለን ማለት ነው። ቅድመ ክፍያው ለእሷ እሷን ብለው እኛ ላይ የሚገዙ ሰዎች ካሉ ወይም እሷን ብለው ለሚመጡ ሰዎች ምንድነው በእነዛ ሰዎች ከኛ ስለገዙ ለእሷ 30% ዲስካውንት እናደርግላታለን። ያ ማለት በጣም ሁለተኛ ክፍያው ምናምን ያግዝልሻል። ይሄን በራሴ ውሳኔ ያስተላለፍኩት ነው። እንደ ማኔጅመንት ደግሞ ተወያይተን ምናልባት ቀጣይ ላይ ምናልባት ከቤቢ ጎን አብረን የምንቆምበትን ነገር በሉላ አማካኝነት የምናሳውቅሽ ይሆናል ማለት ነው። በጣም ጥሩ። እንግዲህ ያው ተመልካቾች እንደሰማችሁት ነው። እናታችን ወይዘሮ የትምወርቅ ትባላለች። በስም ደረጃ ስላልነገራችን ነው። ወይዘሮ የትምወርቅ ትባላለች። እንግዲህ ወይ ወይዘሮ የትምወርቅን ብላችሁ የምትደውሉ ወይ ደግሞ ልዑል ሚዲያን አይተን ነው የደወልነው ብትሉ 20% ዲስካውንት 30% ማለት ነው። ያ ማለት ባጭሩ 100,000 ብር ለእኛ የምትከፍለን ከሆነ 30,000 ብር እንቀንስላታለን ማለት ነው። 1 ሚሊዮን ከሆነ ወደ 300,000 አካባቢ እንቀንስላታለን ማለት ነው። ይሄንን እየሰማችሁ ይሄን በራሴ ውሳኔ ያሳለፍኩት ነው። እንግዲህ ተመልካቾችም ደግሞ በእኛ ስም ሲደውሉ የስንት ፐርሰንት ዲስካውንት እሱ ላይ ምንድነው በነገራችን ላይ ይሄ ቅናሽ ለ20 ሰዎች የወጣ ነው። ለአንድ ሳምንትና ለአንድ ሳምንት የሚቆይ ነው። አብዛኛው ጊዜ ሰዎች አሁን እሷ በተስተናገደችበት ብለው ከወር በኋላ ከ2 ወር በኋላ ቢመጡ አናስተናግድም። ግልጹ ነገር ትክክለኛ ዋጋ 98,000 ነው። በዛ መስተናገድ ይችላሉ። ነገር ግን በአንድ ሳምንት ወይ 20 ሰዎች እስከሚሞሉ ድረስ የሚመጡ ከሆነ በ89,000 ብር መስተናገድ ይችላሉ። ተጨማሪ ከፍ አድርገው አሁን እሷ ከፍ አድርጋ የመክፈል አቅም እንደሌላት ስለነገረች እንጂ ከዚህ በላይ ከ10% በላይ ከፍ አድርገው የሚከፍሉ ከሆነ እስከ 100% ሲከፍሉ በካሬ 69,000 ብር ይሆናል ማለት ነው። 69,000 ብር ነው የአንድ ካሬ ዋጋ። ያ ማለት በጣም ቀላል ነው። እስቲል አሁን አንድ ኮንዶሚኒየም ራሱ ስንት ነው ብለህ ብትሰራ በጣም እንትን ነው በካሬ ብታካፍለው ማለት። ስለዚህ ይሄን እድል በዚህ አጋጣሚ ተመልካቾችን መጠቀም አለባቸው ብዬ በጣም ጥሩ። እንግዲህ ያው ተመልካቾች እንደሰማችሁት ነው። ወይዘሮ የትምወርቅን አይተን የመጣን ወይም ልዑልን አይተን የመጣን ካላችሁ እንደተባለው በቅናሹ ተጠቃሚ መሆን ትችላላችሁ። ካሽ መክፈል የምትችሉ ኦልሞስት ለካሬ 69,000 ብር ነው ማለት ነው የምትከፍሉት ማለት ነው። ቀስ እያልን የግንባታው ሁኔታ እያየን እየሰራን እንከፍላለን የምትሉት ደግሞ እስከ 89,000 ብር በካሬ። እንግዲህ እኛን ብላችሁ የምትመጡ ውስን እድለኞች ነው የምትሆኑ። ለአንድ ሳምንት ጊዜ ነው ይሄ እድል የተሰጠን ማለት ነው። ይሄን አንድ ሳምንት ተደዋውላችሁ የቤትም የሱቅም ባለቤት መሆን ትችላላችሁ ማለት እፈልጋለሁ። በዋነኝነት እዚህ ድርጅት ሲመጣ ድርጅቱን ካላመንኩበት ወደዚህ ድርጅት ማልመጣ ብዙ ሰው የትረስት ኢሹ አለበት። ይህ ደግሞ የሚሰራባቸው ቦታዎች ወይም ደግሞ እየሄድ እንደዚህ ኮሚኒኬት እያደረኩኝ በቃ በቅንነት
በባለፈውም እንዳያችሁት የእናንተ ትልቅ ነገር ነው ያደረገልኝ ከአቶ አሌክሳንደር ጋር ማለት ነው። ዛሬም ቢሆን እንግዲህ ሌላ እድል ነው የሰጠኝ። አመሰግናለሁ። ድርጅቱን ስመጠር ድርጅትም ነው። ወደፊት ደግሞ ከዚህ በላይ ስመጠር ሆኖ በትልልቅ ሚዲያዎች ላይ የምናየው ወይ ደግሞ በትልልቅ ስራዎች የምናየው እዚህ አዲስ አበባ ከተማ ውስጥ በትልልቅ ግንባታዎች አንደኛና ከፊት ቀዳሚ ሆኖ እንደሚታይ ምንም ጥርጥር የለኝም። ምክንያቱም ስላየው ስለስራችሁ ማለት ነው። እና ይህንን ማለት እፈልጋለሁ። ተመልካቾች የዚህ እድል ተጠቃሚ እንድትሆኑ ግብዣ ማለት ነው። ሎሌ አንተንም እናመሰግናለን። በዚህ አጋጣሚ እንደዚህ ደጋግ እንደዚህ ችግረኛ እንትን ያሉ ሰዎችን በእኛ ብቻ ሳይሆን በተለያየ ቦታ ትረዳለህ። በዚህ አጋጣሚ ደግሞ አንተም የእኛን ድርጅት እንድናስተዋውቅም ስለምትፈቅድልን በሚዲያም እውነት ለመናገር በጣም ሳናመሰግን አናልፍም። ብዙ ነገር ስራዎች መልካም ስራ ከሚሰሩት ጎን ስለሆናችሁ እናንተም አንዱ ከስራዬ ግማሹ ፓርት ስለሆናችሁ እናንተን አለማመስገን ከእናንተ ጋር አለመስራት እንደኔ ንፉግነት ነው የሚሆንብኝ እውነት ለመናገር እና ሰውን እርዱልኝ ብለህ ከሰው ፊት ስትቆም እንረዳልሃለን ብሎ በልበ ሙሉነት ቆሞ መናገር በጣም ትልቅ ነገር ነው። እንግዲህ እናታችን ይሄን ያለው ነገር ምናልባት ሀሳብ ካለሽ ብቻ ያለው አንቺም አሁን ይሄ እንዲህ ስጋት ቤት ላይ እንዲህ ቢሆንስ የሚለውን ነገር ካለሽ ይቻላል። ማለት በገለጽ መሰረት ደስ ብሎኛል። በጣም ደስተኛ ነኝ። እኔ እየተሰማኝ ያለው ልውሌ ነበር ልጄ ብዬ ማስበው እና ብዙ ቤተሰብ እንዳለ በቃ ልጄ ቢሞት ለካ ሁሉም ከጎኔ ናቸው ብዬ ነው እንዳስብ ያደረገኝ እና በጣም አመሰግናለሁ። ቃላት የለኝም። ችግር የለውም። ይህን እድለኛ ብዙ በቅንጦት ነበር ስሳደግ የነበረው እና አሁንም እግዚአብሔር ይስጣችሁ። ሌላ ቃላት የለኝም። የሚያሰባችሁት እንዴት ነው? ችግር የለውም። ይህ ግዴታችን እውነት ለመናገር ጠንካራ እናት መሆንሽን አይቻለሁ፣ ተገንዝቤያለሁ። እንድታዝኝ የማልፈልግ ደስተኛ ሁሌም ደስተኛም ትሆኛለሽ አልጠራጠርም። ስሜት ቢኖርም ግን ያን ስሜት ተቋቁሞ ደግሞ በቃ ጠንካራ ሰው መሆን ይሄ ልጅ ከዚህ በኋላ ማዘን የለበትም። እናት አባት አጠገቤ አይደሉም ማለት የለበትም እና እሱን ነው እንትን እንድትይኝልኝ የሚፈልገው። በታማኝ ቃል የገባው በታማኝ ሲያገለግል የነበረው 67 ህፃናት ቀዶ ጥገና በተሳካ ሁኔታ በቃ ሁሉም ነበር። በቃ ሀገሩ ነው ለሱ የሚመሰክረው እና ጀግና ልጅ ደግሞ ጥቁር አይለበስም፣ ጥቁር አልለብስም። ስንት መላእክቱ ሻማ ሲያበሩለት እኔ ደግሞ ጥቁር ለብሼ እሱን አላሳዝም። እንግዲህ እግዚአብሔር ከአንቺ ጋር ይሁን ነው የምንለው። ምናልባት ቤቶች ላይ እንዴት ነው ወደድሽው ጥያቄ ካለሽ የሚለውን ከዛ ፍሎሯን አልመረጥንም መሰሉ ላይ አንተ ያልከኝ ምናልባት ስንተኛ ባለፈው ፍሎር በአልፍ ጥሩ ነው። ያው ሊፍት አለ ግን መኖሪያ ቤቶች ከ6 ጀምሮ ናቸው። ከ6 ጀምሮ ነው። ምናልባት 14ኛ ላይ 13 ቢሆንላት ይሁን ምን ችግር አለ? በፍሎር በነገራችን ላይ 6 ቤት ነው ያለው እና የሚረባበሽ ማረልን በጣም ነው። አንድ ሊፍት ለ2 ሰው ነው የሚሆነው ማለት። ስለዚህ 25ኛ ላይ ብትሆን ምን ያህል ምንም ችግር የለም። እዚህ ጋር ለምሳሌ ቤቱ ምን ይመስላል የሚለውን እዚህ ጋር ስንመለከተው ይሄ ከታች ያሉት እንዳለ ሱቆች ናቸው። የመኪና ፓርኪንግ ማስገቢያው አለ። በነገራችን ላይ የመኪና ፓርኪንጉ መውጫና መግቢያው ይለያያል። ወይም ደግሞ ወደ ሱቅ የሚገቡት ሌላ ናቸው፣ ወደ አፓርትመንት ቤቶች የሚገቡት የራሳቸው የተለያየ የመኪና ፓርኪንግ አላቸው። ለእያንዳንዱ በቂ የመኪና ፓርኪንግ አለ። ከቤቶች በተጨማሪ የሱቆችም በቂ የሆነ የመኪና ፓርኪንግ ተዘጋጅቶላቸዋል ማለት ነው። ሌላው እዚህ 5ኛ ላይ የልጆች መጫወቻ ምን ይመስላል የሚለው ግሪን ኤሪያ ምናምን እዚህ ጋር የተሰራ ነው። ወደ ላይ 5 ሜትር ከፍታ ያለው ነው። እዛ ጋር ነው የተሰራው ማለት ነው። ስለዚህ ይሄን ይመስላል። ከዛ በተጨማሪ ቤቶች ቢልዲንጎች ምን ይመስላል የሚለው የቤቶች አቀማመጥ ይሄን የሚያሳይ ይሄን ይመስላል ማለት ነው። ይሄ አጠቃላይ የቤቱ ስትራክቸር ምን ይመስላል የሚለውን ለማሳየት ያለው። ከዛ በተጨማሪ ይሄ አሁን እያሳያችሁ ያለ አንቺ የገዛሽበት ቦታ ቡልጋሪያ ላይ ማለት ነው። የአንቺ ቤት የሚመረጠው ላይ የቡልጋሪያውን ሳይት ነው እያሳየሽ ያለ። ባለ 2 መኝታ ደግሞ ምን ይመስላል ወይም ደግሞ በፍሎር ላይ ያሉ ሰዎች ምን ይመስላሉ የሚለዎችን እነሱን እናያለን ማለት ነው። እዚህ ጋር በምንመለከትበት ጊዜ በመጀመሪያ በፍሎር ላይ ያሉ ምንድነው 6 ሰዎች ናቸው በነገራችን ላይ ማለት ነው።
ከዛ በተጨማሪ በደንብ በኋላ አሳያቸዋለሁ። ይሄ በራቸው ፊት ለፊት አይደለም። የአንዱ በርና የሌላው በር አብዛኛውን ጊዜ ይሄ ፕራይቬሲን በተለይ የሚነሳ ነገር ነው። ልክ እንደወጣ የምታየው ፊት ለፊት የሌላ ሰው በር ነው። እንደዛ አይነት ነገር አይደለም ማለት ነው። ስንወጣ የምናየው በር አይደለም፣ ወይም የሰዎች በር ለምሳሌ ከጎን ነው ያሉት ማለት ነው። ይሄ መሀል ላይ ምንድነው ኮሊደር ነው የሚሆነው ማለት ነው እንጂ የሌላ ሰው በር ወደፊት የምናየው ነገር የለም። እሱም ለየት የሚያደርገው ነው። ከዛ ውጭ በፍሎር ላይ ያለው የሰው ብዛት 6 ሰው ነው፣ በጣም ትንሽ የሚባለው ማለት ነው። እንዳልኳችሁ በፍሎር ላይ 4 ሊፍት ተገጥሟል፣ በቂ የሆነ አክሰስ አለ። ቅድም ያልኩት ብዙ ነገሮች የጋራ መገልገያዎች አሉ። ከዚህ አንጻር በጣም ጥሩ የሚባለው። ሌላው አሁን እዚህ ጋር ልብ ልንለው የሚገባው ነገር የአንቺ የቤት ዲዛይን ቅድም አሳይሻለሁ ያልኩሽ ይሄ ነው፣ ምን ይመስላል የሚለው ማለት ነው። ባለ 2 መኝታ ይሄ ነው። አጠቃላይ 211 ካሬ ነው ይሄ መኝታ ቤት ማለት ነው። በጣም ቆንጆ የሚባል ጥሩ ብርሃን የሚያገኝ ቤት ነው። ይሄ መግቢያችን ነው። ገና እዚህ ጋር ስንገባ ከውጭ የመጣን ስለሆነ እዚህ ላይ ምን እናደርጋለን? ስቶር አለን። ጓዛችንን እዚህ ጋር አስቀምጠን ወደ ቤታችን እንገባለን ማለት ነው። ይሄን ስቶር እኛ የማንፈልገው ከሆነ ደግሞ ለሰራተኛ ማደሪያ ማድረግ እንችላለን። በነገራችን ላይ ወደ 5 ካሬ ሜትር የሚደርስ ስፋት ነው ያለው ማለት ነው። ስለዚህ በጣም ሰፊ ነው መኝታ ቤት መሆን የሚችለው ማለት ነው። ቀጣይ ወደዚህ ስንሄድ ይሄ ከዚህ እስከዚህ ያለው አጠቃላይ ሳሎናችን ነው። እዚህ ጋር ሶፋችን አለ፣ ይሄ መመገቢያችን አለ ማለት ነው። ስለዚህ አጠቃላይ በጣም ለቀቅ ያለ ሳሎን ነው ያለን። ሌላው እዚህ ላይ ስንመጣ ይሄ ምን አለን? ኪችናችን ነው ማለት ነው፣ ወይም ማር ቤታችን ነው። ይሄ ኪችናችን ምንድነው? ክሎዝ ኪችን ነው። በእኛ ሀገር ባህል ላይ ያው አብዛኛውን ጊዜ ቅመማ ቅመም ስለምንጠቀም እንደዚሁም ደግሞ ጓዛችንም ያው ብዙ ስለሆነ ኦፕን አይመከርም፣ ክሎዝ ነው የሚሆነው። ነገር ግን ባይኒስ ኦፕን የሚፈልጉ ሊኖሩ ይችላሉ። ደግሞ ምናልባት ዲያስፖሮች ሊኖሩ ይችላሉ። ቅድም ለዲያስፖሮች ነበር ስናወራ የነበረ። እነሱ የሚፈልጉ ከሆነ ይሄን አንስተው ምንድነው ኦፕን ማድረግ ይችላሉ ማለት ነው። ስለዚህ ለሁለቱም እንዲመች ተደርጎ ነው የተሰራው ማለት ነው። ለዛም ነው ቅድም እንዳልኳችሁ ስለሺ የሚባል የአርኪቴክት ዲዛይን በደንብ ተጠቦ ነው እነዚህ እንትኖችን የሰራቸው ማለት ነው። ሌላው በኪችን በኩል ምን አለን? በረንዳ አለን። ይሄ በረንዳ በዋናነት ምንድነው ቬንቲሌሽን ወደ ቤታችን እንዲገባ ነው። አብዛኛውን ጊዜ ቅመማ ቅመሞች ይበዛሉ። ስለዚህ በተፈጥሮ ሳከሮች እንዳሉ ሆኖ ማለት ነው። ነገር ግን የተፈጥሮ ቬንቲሌሽን ያስፈልገናል ማለት ነው። ስለዚህ አንዳንዴም ደግሞ እዚህ በረንዳ ላይ ወንበራችን ቁጭ ብለን አንዳንድ የሚሰሩ ነገሮችን እንሰራለን ማለት ነው። እዚች ላይ ምን ማስቀመጥ እንችላለን? ላውንደሪያችንን በረንዳዋ ላይ ማስቀመጥ እንችላለን ማለት ነው። ከዛ በተጨማሪ ሰፊ የሆነ በረንዳ አለ በኪችን በኩል ማለት ነው። አሁንም ይሄ ለየት የሚያደርገው ነው። ሌላ ወደዚህ ስንሄድ ይሄን ስንመለከት ገባን የጋራ ኮመን ሻወር ሽንት ቤት ነው። ይሄ ዲ የሚያሳይም ማለት የጋራ ኮመን ሻወር ሽንት ቤት አለን። ቀጣይ ወደዚህ ስንሄድ ይሄ መግቢያችን ነው። መኝታ ቤት አለን። የልጆች መኝታ ቤት በጣም ሰፋ ያለ ለቀቅ ያለ ነው። ሌላው ማስተር ቤድሩሙ መግቢያችን በዚህ ነው። ይሄ ማስተር ቤድሩሙ ነው። እስከምን ድረስ እስከ ሻወር ሽንት ቤቱ ራሱን የቻላለ ማለት ነው። እያንዳንዱ ቤት በቂ ብርሃን ያገኛል። ለምሳሌ ይሄ ቬንቲሌሽን የሚያገኘው በዚህ ነው፣ ብርሃን ያገኛል። መኝታ ቤታችን በዚህ አክሰስ ያደርጋል። የዚህ የሻወር ሽንት ቤቱ የዚህኛው መኝታ ቤት በዚህ ነው የሚያገኘው። እንዳልኳችሁ የኪችኑ በዚህ ያገኛል። በተጨማሪ ደግሞ ይሄ በረንዳ በጣም ክፍት ነው የሚሆነው ማለት ነው። አጠቃላይ ሳሎኑ ይሄ ልቅቅ ያለ ባዶ የሆነ መጋረጃችን ስንከፍት ሙሉ የከተማውን እይታ አክሰስ የምናደርግበት ወይም የምናይበት ሁኔታ ይኖራል ማለት ነው። ይሄ በጣም ቆንጆ የሚባል የቤት ዲዛይን ባለ 2 መኝታ በጣም አጠር መጠን ያለች መኝታ ቤት ነው። ይሄን መኝታ ቤት ምናልባት እናከራየውንን በትንሹ ከ150 ሺህ ብር እስከ 130 ሺህ ብር እዛ ቦታ ላይ የሚከራይ ቦታ ነው ማለት ነው። ይሄን ቦታዎች ምንድነው አብዛኛውን ጊዜ እንደነዚህ አይነት ቤቶች በተለይ ዲፕሎማቶች እንዳልኳችሁ የአፍሪካ ህብረት እዛ አካባቢ ነው ለስብሰባ ሲመጡ ለ1 ወር ለ2 ወር ለ15 ቀን ሰምቲንግ በከፍተኛ ዶላር አከራይተሽ መገልገል ትችላለሽ። አንቺም ደግሞ ልኑርበት ብትይ በጣም በቂ የሆነ ቤት ነው ለማለት ያለው። አጠቃላይ ደግሞ በአንድ ፍሎር ላይ ያሉት የቤት አቀማመጥ ምን ይመስላል የሚሉት እነዚህን ይመስላሉ። አጠቃላይ የቤቶች እንትን 6 ናቸው አቀማመጣቸው ማለት ነው። በፍሎር ላይ ይሄ ኮሊደራችን ነው። እዚህ ጋር ደረጃ አለ። ሊፍቶች በምታዩት መልኩ እዚህ ጋር 3 ሊፍት አለን። ቅድም 4 ሊፍት ነበር ያልኳቸው። አንደኛው ለሱቆች ነው እንዳልኳችሁ የሱቆች ወደ ላይ አክሰስ ማድረግ ስለማይችሉ ማለት ነው። ደረጃው ይሄን ይመስላል። ስለዚህ ቤቶችን በሮችን በምናይበት ጊዜ ለምሳሌ አያችሁ ይሄና ይሄንኛው በር ነው ያሉ ፊት ለፊት አይታዩም። ወደዚህ ሲያዩ ኮሊደር ነው የሚያዩት፣ የሌላ ሰው በር የሚያዩት የለም ማለት ነው። በተጨማሪ እነዚህና እነዚህ በሮች አሉ ማለት ነው። ስለዚህ ይሄ ፊት ለፊት አይደለም የሚተያዩት ማለት ነው። በጣም ነፃ የሆነ ስፔስ፣ በጣም ሰፊ የሆነ ነገር ነው ያለ። እንደዚሁም የቤቶች አቀማመጥ እያንዳንዱ ቤት በቂ ብርሃን እንዲያገኝ ተደርጎ የተሰራበት ሂደት በጣም ጥሩ የሚባለው ይሄን ይመስላል። ምናልባት ጥያቄ ካለ እቀበላለሁ። ይሄን ያለው ነገር ሎሌ ወይዘሮ የትሞት ጥያቄ ካለ ጠይቂ። በቃ በጣም አሪፍ ናቸው። ስለዚህ ያው ክፍያውን ፈጽመን ለመፈራረም እንመጣለን ማለት ነው።
እናደርጋለን። ማጠቃለያ ትችላለህ። ከዛ በተጨማሪ ሌላው እዚህ ላይ ማየት ያለብን ነገር እንግሊዝ ኤምባሲ አካባቢ ያለው ደግሞ ይሄ እየተገነባ ያለው ሳይታችን ይሄን ነው። ምናልባት የአስረከብነው ህንፃ ደግሞ እንትን ላይ ለደንበኞችም እናሳያቸዋለን። ይሄ እንግሊዝ ኤምባሲ ጋር እየተገነባ ያለው ከሞላ ጎደል እንግዲህ ይሄን ይመስላል። እዚህ እንግሊዝ ኤምባሲ ላይ ያለው ደግሞ የራሱን የቻለ መዋኛ ገንዳ አለው። እንዳልኳችሁ ቡልጋሪያ ላይ ያለውን እዚህ ጋር ተደግሟል ማለት ነው። ሌላው ያሸሽ ያለው ነገር ምንድነው? ከሴቶች አደባባይ ላይ ካስረከብነው የወሰድነው ይሄ ከፍታው ወደ 3 ሜትር ከ10 ከፍታ ነው ያለው የጣራው ከፍታ ማለት ነው። እሱ ራሱ አንድ ለየት የሚያደርገው ነገር ነው። እዛ ሴቶች አደባባይ ላይ ትንሽ 2 ሜትር ከ80 ከ90 አካባቢ ነበር። እዚህ ጋር ግን 3 ሜትር ከ10 እስከ 3 ሜትር ሙሉ ለሙሉ ፊኒሽንግ ተሰርቶ የሚጠናቀቅበት ነው የሚሆነው። በነገራችን ላይ ቤቶች እነዚህ ቤቶች አሁን ያወራኋችሁ በሰን ፊኒሽ ነው ለሰዎች የምናስረክባቸው ማለት ነው። ሰዎች በራሳቸው ጊዜ ቤታቸውን እንደፈለጋቸው አድርገው እንዲሰሩ ያመቻቸዋል ማለት ነው። ሞር እሱን ደግሞ ግልጽ ያልሆነ ነገር ካለ ደንበኞች ኮንታክት አድርገው እኔን በአካልም ቢሆን መጥተው በስልክም መግለጽ ይችላሉ። አመሰግናለሁ። ቅድም ያላነሳሁት ነገር ወደ 81 ካሬ መውረድ ትችላለች። ምናልባት እንትን ቢልም ማለት ነው ማሳደግ ትችላለች። ደግሞ ከፈለገች ማሳደግም ትችላለች፣ መቀነስ ይቻላል ማለት ነው። ችግር የለውም እንትን ይልሻል። ግን እንትን ቢሆንም ካሬውንም ማሳደግም መቀነስም ትችላለች። ስለዚህ ቤቶችን መያዝ እንትን ስለሚል ሉሌ ለቤት መያዣ 200 ሺህ ብር እንትን ያደርጋል። ይሄ ሪፈንደብል አካውንት ላይ የሚገባ ነው። ከፈለገች ምናልባት ደግሞ ይሄን አሁን እንደ ቢሮ ተነጋግረናል። የቤታችሁ ደግሞ በደንብ ቁጭ ብላችሁ ሌላ ምናልባት ዘመድ አዝማድ ካለ አንቺን ተማክረሽ ውሳኔሽን አስታውቂያቸው። የእኛን ድርጅትም ደግሞ በደንብ ውስጥሽ ደስ እንደሚል ሉልን እንደምታምኝበት እኛም እናምናለን። ግን ደግሞ እንደው ቅር የሚልሽ ነገር ካለ ሙሉ ክፍያ ከምትከፊ 200 ሺህ ብር ከፍለሽ ቤቱን እንይዘዋለን በ200 ሺህ ብር ዲስካውንት ውስጥ ካተቻለሽ ይሄ ቤት ለአንድ ሳምንት ያህል ይጠብቅሻል። ለማሰቢያ ጊዜ ይሰጥሻል። ምናልባት ሀሳቤን ቀይር ያለው ምናምን ብትይ ብሩ 0.5 ሳይቆረጥ በአንድ ቀን በሁለት ቀን ውስጥ ሪፈንድ እናደርግልሻለን ማለት ነው። እቀጥላለሁ ካልሽ ደግሞ ይሄ ብር ተጨማሪ ሆኖ 800 ሺህ ብር ነው የሚቀርባት ማለት ነው። 1 ሚሊዮን ምናምን አለ 200 ሺህ ብር አሁን ካዚያች 800 ሺህ ብር አንዳንዴ የሀሳብ እንትን ካለ በዚህ አጋጣሚ ተመልካቾችን ያው እንግዲህ ውልም ሲፈረም ውል የሚፈርሙበት እዛ ውጭ ሀገር ያሉት ተመልካቾች ነው ብዙ ጊዜ ቤት የሚገዙት እና እንግዲህ የት ላይ እንጣለው ይላሉ። የሰሩትን ያከማቹትን ብሎ የሰው ልጅ ሀገር ይላል እና ወደ ሀገሩ መዞር አይቀርም እና ውጭ ሀገር የሚኖሩት ወንድሞቻችን ደግሞ በባለፈው እንዳየነው በዲኤችኤል ተልኮላቸው እዛው ፈርመው በቤታቸው በራሳቸው ስም ገዝተው እንደውም አንደኛዋ ምንድን ነበር ባሏ ኤርትራዊ እሷ ኢትዮጵያ የሆነ በሁለታችን ብዬ በእሷ አይደለም በእሷ ስም የሆነው እሱ ነው እዛ ወስደን የተፈረመላቸው ደውዬለት ነበር ብላኛለች። እሷ ራሱ ተደዋውለን ነበረ። ስለዚህ እዛው ባላችሁበት ወረቀታችሁ በዲኤችኤል ይመጣል፣ ራሳችሁ ትፈርማላችሁ። እንደተባለው ክፍያ ደግሞ መክፈል ባትችሉ ወይ ደግሞ የባንክ ሲስተም ይሄን ያክል ብር ነው መላክ የሚቻለው ወጪ የሚደረገው ቢባል ተመልካቾች የተወሰነች ገንዘብ ማስያዣ ከፍላችሁ ባይመቻቻላችሁ እንኳን ሪፈንድ የሚደረግ ብር አካውንት ላይ እና ስለሱ ማስተያየት ስጥበት ችግር የለውም። እዚህ ጋር ምንድነው ምናልባት ተመልካቾች እዚህ ዲስካውንት ውስጥ ለመካተት አሁን ለምሳሌ ከውጭ ላይ ለምሳሌ 1 ሚሊዮን ብር 2 ሚሊዮን ብር መላክ አይቻልም በአንድ ቀን በሁለት ቀን። ይሄን እንረዳለን። ይሄን ግንዛቤ ውስጥ በማስገባት ቤታችሁን ለመያዝ በ200 ሺህ ብር ቤታችሁን መያዝ ትችላላችሁ። ይሄ 200 ሺህ ብር በዋናነት አገልግሎቱ ምንድነው? ዲስካውንት ውስጥ ለመካተት እና ቤቱን ለመያዝ ነው። የምትፈልጉትን ቤት ለመያዝ ለአንድ ሳምንት ጊዜ ማሰቢያ ጊዜ እንሰጣቸዋለን። ምናልባት ከቤተሰብ ጋር ከእህት ወንድም ጋር ከራስም ጋር መማከር ማለት ነው። ያ ካልሆነ ምንድነው ብራችሁ 0.5 አግሪመንት ላይ እስካልገቡ ድረስ 0.5 ሳይቆረጥ ብራችሁ ተመላሽ ይሆናል። አግሪመንት ግን ከፈጸሙና ብራችን ይመለስልን ካሉ የባት ስለምንከፍል የባት ቆርጠን ነው የምንመልሰው ማለት ነው። ስለዚህ ይሄንም እንደ አጋጣሚ ድል መጠቀም ይችላሉ ማለት ነው። ይሄ ሲሆን ግን ምንድነው ማየት ያለባቸው ምናልባት አንዳንድ በአሁኑ ሰዓት ላይ ብዙ አጭበርባሪዎችም ስላሉ የድርጅቱን አካውንት ቸክ ማድረግ አለባቸው ማለት ትክክለኛውን መረጃ ወይም ከታች ባለው ስልክ መደወል አለባቸው። ስልክ ከታች በሚቀመጠው ስልክ የዓለም ዘውዱ ብለው ቢሮ መምጣት እኔን ያገኙኛል። ከዛ ውጭ ምናልባት ስልኩን ሪሴፕሽን ሊያነሳ ይችላል፣ እኔም ላነሳ ይችላል ማለት ነው። ስላሱ ዛት ምንድነው እዚህ ይሄ ሎኬሽን ብትነግራቸው ቢሮ መምጣት የሚፈልገው ቢሮ ይመጣል። ቢሮ ካሳንቺስ ጋር ነው
ያለ አሚን ኡራኤል ጋር ነው ያለን ካሳንቺስ ኡራኤል ጋር ማለት ነው። ይሄ ምንድነው ቅዱስ ኮምፕሌክስ የሚለው ጋር ማለት ነው። ቅዱስ ኮምፕሌክስ ህንፃ ላይ ሶስተኛ ፍሎር ላይ ነው ያለ። የዓለም ዘውድ ብለው መምጣታቸውን ብዙ የሽያጭ ሰራተኛ የዓለም ዘውድ ብለው መግባት አለባቸው ቢሮአችን ላይ ማለት ነው። ከዛ ውጭ የሰራናቸው ያስረከበናቸውን ቤቶችም በራሳችን መኪና እናስጎበኛቸዋለን፣ ሳይቱን በተጨማሪ ማለት ነው። እንዲሁም ደግሞ የዓለም ዘውድ እኔ ላይ መተው እንኳ ምንድነው የእሷን ስም ወይም የሉሌን ማስታወስ አለባቸው። ያ ካልሆነ ግን እንዳልኳችሁ የእሷን እንትን ያሳጧታል። የእሷን 30% ዲስካውንት ያሳጧታል ማለት ነው። ስለዚህ ይሄን ነው የምልህ። ምናልባት የምትሉት ቀረ የምትሉት ነገር ካለ 200 ሺህ ብሯል ችግር የለውም። በቃ በዚህ ታስገባና ስክሪንሾቱን ለእኔ ትልክልኛለህ ማለት ነው። ወደ 9 ምናምን አይነት ባንኮች አሉ። ከነሱ ሰመር ሪል ስቴት ነው የሚል የልጁ ስም በዛ ነው የሚያስገባው ንግድ ባንክ ላይ። ኦኬ ይሄው ባንኩ አክብቤያታለሁ። በንግድ ባንክ ላይ ታስገባለህ። ስሟ የትም ወርቅ አይደል? የትም ወርቅ ወይዘሮ የትም ወርቅ 111 ካሬ 13ኛ ፍሎር ላይ የሚከፈል 200 ሺህ ብር ቀሪ 894,700 ብር። ስለዚህ እነዚህን አስገብተህ ስክሪንሾት ታደርግልኛለህ። ከዛ ቀጣይ በደንብ ሀሳቡን አጠናክራችሁ ስትመጡ ሙሉን ክፍያውን ከፍላችሁ ፊርማችሁን ትወስዳላችሁ ማለት ነው። በጣም ጥሩ። እንግዲህ አቶ አለምዘውድ በጣም እናመሰግናለን። እግዚአብሔር ያክብርልን ስለትብብር ከእናንተ ጋር በመስራት እንግዲህ አልቆጭም። እኛም በጣም ነው እናመሰግን። እናታችንም አይዞሽ፣ እግዚአብሔር ያበርታሽ። ወደፊትም እስኪ እየተመካከርን ከጎንሽ በተለይ ቤቢን በትምህርት ምንም የምናግዘውን ነገር ተነጋግረን በሉላ አማካኝነት የምናሳውቅሽ ይሆናል። በጣም እናመሰግናለን። እኛም ቢሆን የተለየ ስራ ስላለን መሄድ አለብን እና በጣም አመሰግናለሁኝ። በፕሮግራሜም ስም በእናቴም ስም በጣም እናመሰግነው። ይህን ድርጅት ናት ለመናገር ለምታደርጉልኝ ድጋፍ ከጎኔ ስለምትሆኑልኝ በጣም አመሰግናለሁ። ይህን ቤት አሁን ይህን ዲስካውንት ለዚህ ህፃን ብላችሁ እንዳደረጋችሁት ማቃል ሁልጊዜም እየደወልኩ አንተ የምጨቀጭቀው ያው እምቢ ስለማትለኝ ነው እና ለአንተም እድሜና ጤና ይስጥ ማለት ፈልጋለሁ። እናቴ እንግዲህ ማለት የምትፈልግን የመጨረሻ ንግግር በይና። ማለት ቃላት የለኝም ማለት ልጄም ያው ሎሌም እንደምታውቁት በአካባቢ የሚሰሙትን ረድ ነበር። እሱ የተቸገረ ሳይ አያልፍም ነበረ። የሆነ የራቦ ሳይ አጉርሶ ነበረ። ራሱን ሰውን የያዘውን ሰጥቶ ነበር የሚሄደው እና የልጄንም ነው እየተከፈለኝ ያለው ብዬ ነው አሁን ሳስብ የነበረው ማለት ነው። እና ምንም ቃላት የለኝም። እድሜና ጤና ይስጣችሁ። ያሰባችሁት ያሳካላችሁ። አሜን። እንግዲህ ፈጣሪ ይመስገን። እሱ ነው ዋናው የሚፈለገው ነገር። ይሄ ልጅም ከጎኑ ነን እስከ መጨረሻው አብረን መሆናችንን መግለጽ እፈልጋለሁ። እንግዲህ እናደማድም መሰለኛል። እንግዲህ ውድ ተመልካቾቼ እንዳያችሁት ነው ለእናታችን እንግዲህ ዛሬ ቤት ገዝተናል ማለት ነው። ውሉን እንወስዳለን። እናንተም እንግዲህ እናታችንን መደገፍ የምትፈልጉ በሚቀመጡት ቁጥሮች እንግዲህ የደወላችሁ ቤት መግዛት ብቻ ነው የሚጠበቅባችሁ። እናንተ ከምትከፍሉት ለእሳቸው እንግዲህ ዲስካውንት ይደረግላቸዋል ማለት ነው። 30% ዲስካውንት 20 ሰዎች በመክፈላቸው ብቻ 20 ሰዎች ቤት ወይም ሱቅ በመግዛታቸው ብቻ እንግዲህ እናታችን የተሻለ ድል ያገኛሉ። 30 ሲሆን በነገራችን ላይ ሙሉ ክፍያውን ልችል ይችላል። ከአንድ ሰው ነው እንደዛ ያለው። ከአንድ ሰው 30% ከተደረገ ማለት ለምሳሌ 5 ሰዎች ቢገዙ ሁለተኛ ክፍያውን አትከፍልም ማለት ነው። ይችላታል ማለት ድርጅት 5 ሰው እንኳን በትንሹ ቢገዛ እነሱ ጋር እነዚህ 20 ቤቶች ውስጥ የእናታችንን ቤት እንግዲህ ይጠናቀቃል ማለት ነው። እንዳልኳችሁ ይህን ቪዲዮ እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳረሱልን። ሳብስክራይብ ማድረግ እንዳይረሳ ተመልካቾች። ሁልጊዜ ማብራችሁ ስለሆናችሁ እናንተን በሀሳብ ስለምትደግፉ እጅግ ከልባችን እናመሰግናለን። የዚህ እድል ተጠቃሚ ሁኑ ማለት እፈልጋለሁ ማለት ነው። እንግዲህ አቶ አለምዘውድ በጣም እናመሰግናለን። እንደምንገናኝ ምንም ጥርጥር የለውም። እንግዲህ ሰላም እናመሰግናለን።